አንቺን እዚህ አስተኝቶ መቀደፍ ማትረዱ ወደ እኔ ህይወት የሚመጡ መልካም ነገሮች በሙሉ ልክ እንደ ጤዛ ናቸው። አባትሽ ላይ የተፈጠረው ነገር ድንገተኛ አደጋ ባይሆንስ? አይ ብለሽ የምትይ ከሆነ ደግሞ በዚህ በፈላ ንፍሮ ነው የማደርግሽ። ያንቺ ኃላፊነት እችን ሽባ ልጅ ከማንም እንዳትገናኝ ከቤት እንዳትወጣ አድርገሽ መንከባከብ። ገባሽ አይደል? ከማን ጋር ነው እያወራሽ ያለሽው አንቺ? ጤና ይስጥልኝ ወይዘሮ ሙሉ፣ መርማሪ ዳንኤል እባላለሁ። ከአባቴ ሞት በኋላ እማዬ ብዙ ነገሯ ተቀይሯል። ቁጣዋ፣ ቅጣቷ፣ ብቻ ሁሉም ነገር ነው የሚያስፈራው። አይሽ አንቺ ማለት ነሽ አትቺ ይኸውልሽ፣ ይሄን ዳቦ ከዚህ ላይ አንስተሽ ካላወራሽ ምግብ የሚባል ነገር አታገኝም። ያሬድ እባላለሁ። ሰላም፣ በቃ ሂድ። ከማንም ጋር እንዳወራ አይፈቀድልኝም። እሺ ቻው። ለልጅሽም ንገሪ፣ ደሃ ድህነቱን አውቆ ሰብሰብ ብሎ ሲቀመጥ ነው የሚያምርበት። ሴት ከማሯቱ በፊት መጀመሪያ ሆዱን ይሙላ። እሺ። ቆይ ማታ ማታ ለምንድን ነው የምትጮይው? አንሽና ቢው እማዬ፣ ይሄ እኮ ቆሻሻ ነው፣ ተበላሽቷል። እናትሽን ግን ለምንድን ነው ይሄን ያህል የምትፈራት? ኧረ እኔ አልፈራም። የአባቷ ሞት ድንገተኛ አደጋ እንዳልሆነ እንደምትጠረጥር ነግራኛለች። እና በምንድን ነው የሞተው አለችሽ? እቺ እኮ የ30 ደቂቃ ጨዋታ ናት። ስለፈጣሪ ብለሽ ስለፈጣሪ ቀለባችንም እያለቀ ነው። እሺ እኔ ምን ላድርግ? ተሸክመ ነው አይደል ለብሩን አግኝቴ መጣሁ። ኧረ አይደለም።